The interwar period, capitalist economy, fascism and Nazism። ሰላም ጤና ይስጥልኝ እንደምናላችሁ። ይህ የ12ኛ ክፍል ሂስትሪ ዩኒት 4 ነው። ዩኒት 4 ሶሳይቲ ኤንድ ፖለቲክስ ኢን ዘ ኤጅ ኦፍ ወርልድ ዋርስ ፍሮም 1914 አፕ ቱ 1945 የሚለው ዩኒት ላይ ነው የምንገኘው። በዚህ ቪዲዮ የዩኒቱን አራተኛ ክፍል እናያለን። ታዲያ እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በየጊዜው የሚለቀቁ ቪዲዮዎች ሲለቀቁ የማስታወቂያ ምልክት ይደርሳችሁ ዘንድ የደወል ምልክቷን ኦን ማድረጋችሁን መርሳት አይኖርባችሁም። አብራችሁ ይቆዩ። መልካም ቆይታ። ሶ ጋይስ ኢንተርዋር ካፒታሊስት ኢኮኖሚ ኤንድ ዘ ግሬት ዲፕሬሽን የመጀመሪያው ሀሳብ ነው ማለት ነው በዚህ ክፍል ውስጥ። ኢንተርዋር ፔሪድ ምንድን ነው? ኢንተርዋር ፔሪድ ማለት ቢትዊን ዘ ዋር ወይም ደግሞ በጦርነቶች መካከል ያለ ጊዜ ማለት ነው። ሶ የመጀመሪያው የዓለም ጦርነት በ1914 አካባቢ ተጀመረ። ከዛ ሁለተኛው ደግሞ መቼ? በ1939 አካባቢ ተጀመረ እስከ 45 አካባቢ ቆየ ማለት ነው። ስለዚህ በሁለተኛው የዓለም ጦርነትና በአንደኛው የዓለም ጦርነት መካከል ያለውን ጊዜ ኢንተርዋር ፔሪድ ብሎ ይጠራዋል ማለት ነው። ሶ በዚህ በኢንተርዋር ፔሪድ ጊዜ ምን ምን ተከሰተ የሚለውን ነገር በደንብ እንዳስሳለን እንቃኛለን ማለት ነው። ኦኬ። ስለዚህ ጋይስ እዚህ ጋር ኢንተርዋር የሚለውን በጦርነቱ መካከል እያልን እየተረጎምን እናልፋለን ማለት ነው። the major issue of the interwar capitalist economy was the great depression። ኦኬ እንግዲህ በጦርነቱ መካከል የነበረው የካፒታሊስት ኢኮኖሚ ዋና ጉዳይ ታላቁ የኢኮኖሚ ውድቀት ነበር። ስለዚህ the great depression ስንል ታላቁ የኢኮኖሚ ውድቀት እንደማለት ነው። ሶ በሁለቱ ጦርነት መካከል በመጀመሪያ ዓለም ጦርነትና በሁለተኛ ዓለም ጦርነት መካከል ታላቅ የሚባል የኢኮኖሚ ውድቀት ተከስቶ ነበረ። the great depression was a massive global economic recession or depression between 1929 and 1933። እንግዲህ ይሄ ታላቁ የኢኮኖሚ ውድቀት የምንለው በ1929 እና በ1933 መካከል ከፍተኛ የሆነ ዓለም አቀፍ የኢኮኖሚ ድቀት ኦኬ ነበር ማለት ነው። ድቀት ወይም ውድቀት ሪሴሽን ዲፕሬሽን ተመሳሳይ ናቸው። ድቀት ውድቀት ለኢኮኖሚ ማለት ነው። ኦኬ ባይዘር ሪሴሽን ልንል እንችላለን ወይ ዲፕሬሽን ልንል እንችላለን። በሁለቱ ዘመን መካከል በ29 በ33 መካከል it leads to a massive bank failures, high unemployment, inflation as well as a dramatic drop in GDP, industrial production and stock market share price። ኦኬ እዚህ ጋር እንግዲህ ምን ነገሮች ተከሰቱ መሰላችሁ? ከፍተኛ የሆነ የባንክ ውድቀት ወይም ደግሞ ማሲቭ የሆነ ባንክ ፌለርስ ገጥሞ ነበረ። ሌላው ደግሞ ምንድነው? ከፍተኛ የሆነ የስራ አጥነት ቁጥር ወይም ደግሞ ሃይ አንኤምፕሎይመንት፣ ኢንፍሌሽን ወይም ደግሞ የዋጋ ግሽበት ብለን የምንጠራው ነገር በከፍተኛ ሁኔታ ተከስቶ ነበረ። እንዲሁም ደግሞ የጂዲፒ፣ የኢንዱስትሪያል ፕሮዳክሽን፣ የስቶክ ማርኬት ፕራይስ ደግሞ ድራማቲካሊ ድሮፕ አድርጎ ነበር፣ ወርዶ ነበር፣ ቀንሶ ነበረ በከፍተኛ ሁኔታ። ኦኬ ስለዚህ ይሄ በግሬት ዲፕሬሽን ጊዜ የነበረ ችግር ነው ማለት ነው። The cause of the Great Depression was mainly due to the collapse of international trade as a result of the restrictive trade practiced globally። ለግሬት ዲፕሬሽን ዋነኛ ምክንያት ተብሎ የሚታሰበው እንግዲህ ምንድነው? the collapse of international trade ነው ወይም ደግሞ ዓለም አቀፋዊ የሚባል ንግዶች መገደባቸው ነው። ሶ as a result of restrictive trade practice globally ይህ restrictive trade የሚባል አለ። እሱ ፕራክቲስ መደረጉ ወይም ደግሞ መተግበሩ ለግሬት ዲፕሬሽን ዋነኛ ምክንያት ነው እንላለን ማለት ነው። ኦኬ ወይም ደግሞ ለእንደዚህ አይነት የኢኮኖሚ ድቀት ዋና መንስኤ ነው ብለን እንጠራለን። ስለዚህ what is the cause of the great depression ተብሎ ቢጠራ ማን ነው ቢጠየቅ the collapse of international trade ልንል እንችላለን as a result of restrictive trade practice globally ማለት እንችላለን ማለት ነው። many nations experienced a decline though the severity and timing differed from country to country። እንግዲህ ምንም እንኳን ክብደቱና የጊዜ አቆጣጠሩ ከሀገር ሀገር ቢለያይም ብዙ ሀገሮች የግሬት ዲፕሬሽን እጣ ፈንታ ገጥሟቸዋል ማለት ነው። ወይም ደግሞ ይሄ ችግር የዚህ ችግር ሰለባ ሆነዋል ማለት ነው ብዙ ሀገሮች። alright the world depression of 1929 to 33 was the worst depression recorded in history። የ1929 እና እስከ 33 ድረስ ያለው የዓለም የኢኮኖሚ ድቀት እንግዲህ በታሪክ ውስጥ ከተመዘገቡ ሁሉ የከፋው የኢኮኖሚ ድቀት ነበረ። the worst depression recorded in history ነው። በዓለም ሂስትሪ በዓለም ታሪክ ከተመዘገቡ የኢኮኖሚ ድቀቶች
በጣም አስቀያሚ የሚባለው ነው የ1929-33 ዲፕሬሽን ማለት ነው። The depression hits non-industrial country more harshly in one way than industrialized countries since the price of raw material and foodstuff fell more sharply than the price of manufactured goods. እዚህ ጋር እንግዲህ የኢኮኖሚ ድቀቱ ኢንዱስትሪ ያልሆኑ ወይም ደግሞ ኢንዱስትሪያላይዝ ያልሆኑ ሀገሮችን በአንድ መንገድ ከኢንዱስትሪ ከበለጸጉ ሀገሮች በላይ ምን አድርጓቸዋል? አጥቅቷቸዋል ማለት ነው። ምክንያቱም ምንድነው? የጥሬ እቃዎችና የምግብ ዋጋዎች ከተመረቱ እቃዎች ዋጋ በበለጠ በከፍተኛ ሁኔታ ስለወደቀ ነው። ስለዚህ ማኑፋክቸር ጉድስ እና ጥሬ እቃዎች አሉ አይደለ? ጥሬ እቃዎቹ ከማኑፋክቸር ጉድ በላይ ምን አሉ? ወደቁ። ያልበለጸጉ ሀገሮች ወይም ደግሞ ኢንዱስትሪያላይዝ ያልሆኑ ሀገሮች ደግሞ ያላቸው ሀብት ጥሬ እቃ ብቻ ነው። ኢንዱስትሪያላይዝ የሆኑ ደግሞ ማኑፋክቸር ጉድን ማቅረብ ይችላሉ። ስለዚህ የተሻሉ ናቸው ማለት ነው። So the price of raw materials and foodstuff fell more sharply than the manufactured goods. በዚህ ምክንያት ኢንዱስትሪያላይዝ የሆኑ ሀገሮች ከኢንዱስትሪያል ሀገሮች በላይ ምን ብለዋል? በዚህ ዲፕሬሽን ከፍተኛውን ዋጋ ከፍለዋል ማለት ነው። The World Depression was an economic and political turning point in the interwar period. ሌላው ደግሞ በዚህ በኢንተርዋር ፔሪድ ብለን የምንጠራው ወይም ደግሞ ባጭሩ የወርልድ ዲፕሬሽን የምንለው ምንድነው? የኢኮኖሚና የፖለቲካ ተርኒንግ ፖይንት ነበረ። መቼ? በኢንተርዋር ፔሪዱ ጊዜ። ኢንተርዋር ፔሪድ ስንል እንደነገርኳችሁ በሁለቱ ጦርነቶች መካከል ስላለው ጊዜ ነው የምንዋረው። በሁለቱ ጦርነቶች መካከል ደግሞ ታላቁ ውድቀት የኢኮኖሚ ውድቀት ነበረ። ስለዚህ እዚህ ጋር የኢኮኖሚና የፖለቲካ ለውጦች ነበሩ ማለት ነው ባጭ። ኦኬ። ስለዚህ both political and economic የሆነ ተጽዕኖች ይኖሩታል። The political effects of the depression were disastrous internationally. ሌላው እንግዲህ ፖለቲካዊ እንትኑን ስናይ ማለት ነው የፖለቲካ ኢፌክቱን ስናይ በዓለም አቀፍ ደረጃ በጣም አስከፊ ነበር ወይም ኢንተርናሽናሊ disastrous ነበር። The depression helped the militarists to take power in Japan and was a major factor in enabling Hitler and the Nazi takes power in Germany in January 1933. እንግዲህ የዲፕሬሽን አንዳንድ ሚሊታሪስቲክ የምንላቸው ወይም ደግሞ ጦረኛ ብለን የምንጠራቸው ማለት ነው ወይም ደግሞ ወታደሮች ብለን የምንጠራቸው በጃፓን እና በጀርመን ስልጣን እንዲይዙ አስችሏቸዋል ማለት ነው። ጃፓን ላይ ስልጣን እንዲይዙ እንዲሁም ደግሞ እነ ሂትለር ጀርመን ላይ የናዚ ፓርቲ መስራቾች ማለት እንችላለን ወይም ደግሞ የሱ መሪዎች ማለት ነው በጃንዋሪ 1933 ስልጣን እንዲይዙ ያስቻላቸው ይሄው ዲፕሬሽን። The world was then again on the road to war. ከዛ ዓለም እንደገና ወደ ጦርነት መንገድ ላይ ነበረች ማለት ነው። because እነዚህ ሚሊታሪስቶች ወይም ደግሞ እነዚህ ጦረኞች ወይም ወታደሮች ናቸው ስልጣኑን የያዙት ማለት ነው በዚህ ዲፕሬሽን ምክንያት። ጃፓን ላይ ጀርመን ላይ ምናምን ያሉ ወታደሮች ይህን ዲፕሬሽንን ምክንያት በማድረግ ወይም ይህንን ድጋፍ በማግኘት ስልጣንን ተቆናጠዋል። ስለዚህ ወታደሮች ናቸው። ወታደር ብዙ ጊዜ ደግሞ የጦርነት ሜንታሊቲ አለበት። ስለዚህ the world was then again on the road to war. ከዛ ዓለም ወደ ጦርነት እንደገና ልትገባ ነው እና የሁለተኛ ዓለም ጦርነት እንዲነሳ ሆነ ማለት ነው። alright. During the interwar period, the USA tried to escape from the depression with a New Deal which lasted from 1933 to 1938. ሌላኛው እዚህ ጋር በዚህ በ1929 እስከ 33 የነበረው የኢኮኖሚ እንትን አለ አይደለም? የኢኮኖሚ ድቀት አለ አይደለም? ሰው USA ራሷን ምን ለማድረግ ሞክራ ነበረ? ከዚህ ዲፕሬሽን ለማስወጣት ጥረት አድርጋ ነበር ማለት ነው። ወይም ደግሞ በጦርነቱ መካከል በነበረው ወቅት አሜሪካ ከ1933 እስከ 1938 ድረስ ባለው አዲሱ ስምምነት ከድህነት ለመውጣት ሞክራ ነበር ማለት ነው። ኦኬ። ስለዚህ ከዚህ ዲፕሬሽን ወይም ድህነት ልንለው እንችላለን። ባይዘው ዲፕሬሽን የኢኮኖሚ ውድቀት ማለት ባጭሩ ድህነት ነው። ለመውጣት ጥረት አድርጋለች ማለት ነው። The New Deal which had diversified program was the work of F.D. Roosevelt.
የአሜሪካን ፕሬዚዳንት። እንግዲህ ይሄ ኒው ዲል ወይም ደግሞ ይሄ ስምምነት ማለት እንችላለን ወይም ደግሞ ሀሳብ ልንለው እንችላለን። የፕሬዚዳንታቸው ሀሳብ ነው። ኤፍዲ ሮዝቨልት ነበር በዛ ጊዜ የአሜሪካ ፕሬዚዳንቱ ማለት ነው። Its programs sought to stimulate the economy by creating regulations which would raise the wages of the ordinary workers and by redistributing wealth so that more people could purchase products. እንግዲህ ይሄ የሮዝቬልት ፈጠራ ወይም ደግሞ ስራ ፕሮግራሞቹ ለተራ ሰራተኞች ደሞዝ የሚጨምሩ ደንቦችን በመፍጠር እና ብዙ ሰዎች ምርቶችን እንዲገዙ ሀብት እንደገና በማከፋፈል ኢኮኖሚውን ለማነቃቃት ሞክረው ነበር ማለት ነው። ስለዚህ በዚህ ዋይ ከዲፕሬሽኑ ራሷን ስኬፕ ለማድረግ ወይም ደግሞ ለማስመለጥ ጥረት አድርጋ ነበረ በኤፍዲ ሮዝቬልት ፕሬዚዳንትነት አማካኝነት ማለት ነው። ኦኬ ጋይስ፣ ሌላው ፋሲዝም ነው። ፋሲዝም ፋሽስት ሲባል ሰምታችሁ ታውቃላችሁ። ስለዚህ ፋሽስትነት ምንድን ነው? ወይም ደግሞ ፋሲስት ወይም ፋሲዝም። The name fascism comes from the Latin word fascis. The fasces were the rod and axe bound together, which were carried in front of the councils of the ancient Roman Republic as a symbol of authority. እዚህ ጋር እንግዲህ ፋሲዝም ምንድን ነው? ፋሲዝም ፋሲስ ከሚለው የላቲን ቃል እንደተገኘ ይናገራል። ፋሲስ በጥንታዊ የሮማን ሪፐብሊክ ቆንስላዎች ፊት ለፊት እንደ የስልጣን ምልክት ይወሰዱ የነበሩ ዘንጎችና መጥረቢያዎች በአንድ ላይ ተጣምረው የሚቀመጡ ናቸው። አንድ ላይ የሆነ ዘንግና መጥረቢያ ነገር አንድ ላይ አቀናጅተው ምናምን የስልጣን ምልክት አድርገው ይጠቀሙት ነበር። ወይም ደግሞ ሲምቦል ኦፍ ኦቶሪቲ ተደርጎ ይጠቀሙት ነበረ። ሙሶሎኒ adopted the symbols of the fascists and the name of fascism with the power and glory of ancient Rome. በዚህም ምክንያት እንግዲህ ሙሶሎኒ የፋሲስን ምልክት የፋሲዝምን ስም የጥንታዊ ሮማን ኃያልና ክብር ተቀብሎ ቀጥሏል ማለት ነው። ወይም ባጭሩ ወደ ጥንታዊ የሮማን ስልጣኔ ለመመለስ ሲል ይህን ምልክት በመጠቀም እንቅስቃሴውን ጀምሮ ነበር፣ ወይም ደግሞ የፋሲዝምን እንቅስቃሴ ጀምሮት ነበር ማለት ነው። Moreover, the fascists were a symbol of authority and fascism was an authoritarian movement. ባጭሩ እንግዲህ ፋሲዝ የስልጣን ምልክት ነው እና ፋሲዝም ደግሞ የአምባገነናዊ እንቅስቃሴ ነበር ማለት እንችላለን። አውቶሪታሪያን ነው፣ አምባገነናዊ ስርዓት ነው። ፋሲዝምን ሲያቀነቅን የነበረው እነ ቤንቶ ሙሶሎኒ በጣም አምባገነናዊ ወይም ዲክታተሮች ነበሩ ማለት ነው። Initially, the fascists attracted the petty bourgeois groups such as shopkeepers, entrepreneurs, and low-salaried employees. መጀመሪያ ላይ እንግዲህ ፋሺዝም እንደ የሱፐርማርኬት ባለቤት ስራ ፈጣሪዎችን፣ ዝቅተኛ ደሞዝ የሚከፈላቸው ሰራተኞችን ወይም ባጭሩ ቡርጂ ብለን የምንጠራቸው ትንንሽ ቡርጂዎች ብለን የምንጠራቸው እነሱን አትራክት ማድረግ ችሎ ነበር ወይም መሳብ ችሎ ነበር። ፒቲ ቡርጂስ ስንል እንግዲህ ትንንሽ የሆኑ ቡርጂዎች፣ ቡርጊያሲስ የሚባል እንግዲህ በሂስትሪ ትምህርት 11ኛ ክፍል 10ኛ ክፍል እዚህም 12ኛ ክፍል ሰምታይምስ ከበርቴ ብሎ ይጠራዋል። ግን የሆነ ኢኮኖሚን የሚያንቀሳቅሱ ሰዎች ስብስብ ነው ማለት እንችላለን። ፒቲ ቡርጋሲ ስንል እንግዲህ መካከለኛ የሆነ ገቢ ያላቸው ሰዎች ማለት እንችላለን። እነዚህን ሰዎች አትራክት አድርጎ ነበረ ሾፕኪፐር፣ ኢንተርፕሪኒየር እና ሎው ሳላሪ ኤምፕሎይስን ማለት ነው። According to some writer, the First World War was the catalyst for the rise of fascists. እንግዲህ እንደ አንዳንድ ጸሐፊዎች ምልከታ ከሆነ ወይም እነሱ እንደሚሉት ከሆነ የመጀመሪያ ዓለም ጦርነት ለፋሲዝም መነሳት እንደ ምክንያት ይቆጠራል ወይም ደግሞ እንደ ካታሊስት ተደርጎ ይቆጠራል ማለት ነው። የመጀመሪያ ዓለም ጦርነት the war produced a climate of post-war dissatisfaction and unrest of social economic dislocation full of fears and uncertainty with the old system. እንግዲህ ከጦርነቱ በኋላ ባለው ጊዜ ውስጥ እርካታ ማጣት፣ በአሮጌው ስርዓት ላይ በፍርሃትና እርግጠኛ ለመሆን የተሞላ ማህበራዊና ኢኮኖሚያዊ መፈረካከስ እንዲሁም አለመረጋጋትን ፈጥሮ ነበር ማለት ነው። በዋናነት ደግሞ በአሮጌው መንግስት ላይ አለመተማመን አንሰርቴኒቲ፣ ከዛም ከጦርነቱ በኋላ ያለው ዲሳቲስፋክሽን ቢኮዝ ጦርነቱ ተካሄደ ውጤቱ የከፋ ነው፣ በዛ ደግሞ ዲሳቲስፋይድ ሆነዋል ወይም ደግሞ አረኩም ማለት ነው። በዚህ ምክንያት አዲስ ስርዓት ሲፈጠር እሱን ሳፖርት የሚያደርጉ ሰዎች ይበዛሉ ማለት ነው። ፖስት ዋር
social, psychological and economic difficulties gave rise to fascism. ስለዚህ ከጦርነቱ በኋላ የነበረው ማህበራዊ ስነልቦናዊና ኢኮኖሚያዊ ችግር ፋሲዝምን አስከትሏል ወይም ደግሞ ፋሲዝም የሚባል ስርዓት እንዲነሳ ምክንያት ሆኗል ማለት ነው። በዛ ምክንያት የመጀመሪያ ዓለም ጦርነት ለፋሲዝም መነሳት እንደ ምክንያት ይቆጠራል ማለት ነው። ኦልራይት There were many unemployed people who were practically open to the appeals of fascism. እንግዲህ በጣም በርካታ ስራ አጥ የሆኑ ወይም ደግሞ ያልተቀጠሩ ሰዎች አሉ። እነዚህ ደግሞ ፋሲዝም አትራክት አድርጓቸዋል ወይም ደግሞ ስቧቸዋል ማለት ነው። At any rate, Hitler called his party National Socialist because he aimed to attract the mass. But the Nazi party was not socialist in any way, but Hitler states in his book Mein Kampf, My Struggle, that he aimed to attract workers. እዚህ ጋር እንግዲህ አሁን ፋሲስት በዋናነት ጣሊያን ላይ ነው የሚቀነቀነው፣ ግን ወደ ጀርመን ስንመጣ ደግሞ ሂትለር ላይ ያተኩራል ማለት ነው። አዶልፍ ሂትለር እንግዲህ ፓርቲውን መስርቷል። ናሽናል ሶሻሊስት የሚል ፓርቲን ነው የመሰረተው። ብዙዎችን ለመሳብ ሲል ነው ናሽናል ሶሻሊስት የሚል ስምን የሰጠው ማለት ነው። ኦኬ ሂ aimed to attract the mass ይላል። ብዙሃኑን ለመሳብ ባለመ መልኩ ነው ይህን ስያሜ የሰጠው ማለት ነው። but the Nazi party was not a socialist in any way. ነገር ግን የናዚ ፓርቲ ወይም ደግሞ ይሄ ናሽናል ሶሻሊስት የሚባለው ፓርቲ ምንም ሶሻሊስት አይደለም፣ ወይም ደግሞ የሶሻሊስት ካራክተር የለውም። ሰዎችን ለመሳብ ሲል ነው ሶሻሊስት የሚል ስያሜ የሰጠው ማለት ነው። but Hitler states in his book entitled Mein Kampf. Mein Kampf ማለት ስትራግል ወይም ደግሞ ይሄ ትግሌ ማለት ነው። ማይ ስትራግል ትግሌ የሚል ታይትል ያለው መጽሐፍ ነው። እንግዲህ ሂትለር መንግስት ላይ ግልበጣ ሊያደርግ ሲል ተይዞ ወደ እስር ቤት በገባበት ወቅት ነው ይህን ጽፎ የነበረው። that he aimed to attract workers. ስለዚህ መጽሐፍ የጻፈበት ዋነኛ ምክንያቱ ምንድን ነው? የተለያዩ ሰራተኞችን አትራክት ለማድረግ ወይም ደግሞ ለመሳብ ወይም ድጋፍ ለማግኘት ሲል ነው እንደዚህ ያደረገው እንጂ አዶልፍ ሂትለር የሚመራው የናዚ ፓርቲ ሶሻሊስት አይደለም፣ ወይም ደግሞ ናሽናል ሶሻሊስት እንደሚለው እንደ ስሙ አልነበረም ነው የሚለው። ፋሲዝም also appealed to the youth. ፋሲዝም አሁንን እነማንን ስቧል? ወጣቶችን ስቦ ነበረ። in the crisis-ridden economy of the post-war Europe, many of the young were unemployed. እንግዲህ ከጦርነቱ በኋላ ወይም ደግሞ ከጦርነቱ ማግስት አውሮፓ ላይ የሚገኙ አብዛኛው ወጣት ስራ አጥ ነበር ወይም ደግሞ unemployed ነበር። post-war politics seems disillusioning, but fascism generated excitement, emotion and commitment. ከጦርነቱ በኋላ እንግዲህ ያለው የፖለቲካ ሁኔታ ስናይ ዛት ማች ደስ የማይል ነበረ። ነገር ግን ፋሲዝም ይህንን ኢንቫይሮንመንት ቀይሮታል ባጭሩ። ያ ማለት ማለት ነው ከጦርነቱ በኋላ ያለ የፖለቲካ እንግዲህ ተስፋ አስቆራጭ ይመስል ነበረ በዋናነት። ነገር ግን ፋሲዝም ደስታን፣ ስሜትን እና ቁርጠኝነትን ፈጥሯል ማለት ነው። ወይም ደግሞ ኤግዛይትመንትን፣ ኢሞሽንን እንዲሁም ኮሚትመንትን ፈጥሯል። ማን? ፋሲዝም። ቢኮዝ ከጦርነቱ ማግስት ያለው ፖለቲካ ሲታይ ተስፋ አስቆራጭ ወይም ዲsillusioning ነበረ፣ ወይም ደግሞ ተስፋ የሚያስቆርጥ ሁኔታ ላይ ነበር ያለው። another special group whom fascists appealed to were ex-soldiers and ex-officers, many of whom had never known any other occupation and who did not know what to do after the war. ሌላው ደግሞ እዚህ ጋር ፋሲዝም የሳበው ሌላው ልዩ ቡድን ምንድን ነው? የቀድሞ ወታደሮች ወይም ደግሞ እዚህ ጋር ኤክስ ሶልጀርስ ብለን የምንጠራቸው የቀድሞ መኮንኖች ወይም ደግሞ ኤክስ ኦፊሰርስ ብለን የምንጠራቸው ብዙዎቹ ሌላ ስራ የማያውቁና ከጦርነቱ በኋላ ምን ማድረግ እንዳለባቸው የማያውቁ ነበሩ። ኦኬ ምንም ስራ አያውቁም። ከጦርነቱ ማግስት ምን አይነት ስራ እንደሚሰሩ ራሱ ግራ የገባቸው ነበሩ ማለት ነው። they sometimes failed to that the government in power had betrayed them in the peace settlement. እዚህ ጋር እንግዲህ አንዳንድ ጊዜ በስልጣን ላይ ያለው መንግስት እንደከዳቸው ወይም ደግሞ የመንግስት ችግር እንደሆነ የሚሰማቸው ነበር ማለት ነው። alright also in fascism the soldiers found the sense of comradeship
and solidarity they had known in the war. እዚህ ጋር እንግዲህ ምንድነው በፋሽዝም ውስጥ እንግዲህ ወይም ደግሞ እንዲሁም በፋሽዝም ውስጥ የቀድሞ ወታደሮች በጦርነት ወቅት ያውቁ የነበረውን የጓደኝነትና የአንድነት ስሜትንም አግኝተውበታል። እዚህ ፋሲዝም ላይ ማለት ነው። ስለዚህ በጦርነት ወቅት ወይም ደግሞ ውትድርና ዘርፍ ላይ የጓደኝነት አንድነት ምናምን የሚባሉ ነገሮች አሉ። ሶ ፋሲዝም ላይ ይህን ነገር አግኝተው ነበር ማለት ነው። alright fascism also appealed to some intellectuals, especially young intellectuals who were dissatisfied with the post-war situation. ሌላው ደግሞ እነዚህ ልሂቃን የምንላቸው ወይም ደግሞ ኢንተሌክቹዋል ወይም ደግሞ ምሁራን ማርኳል። በዋናነት ወጣት ምሁራኖችን ማርኳል ወይም ደግሞ ከጦርነቱ በኋላ ባለው ኮንዲሽን ዲሳቲስፋይድ የሆኑት ወይም ደግሞ ያረኩትን ሰዎች ስፔሻሊ ኢንተሌክቹዋሎችን ማለት ነው ወይም ሊቃን ወይም ምሁራኖችን አትራክት ማድረግ ችሎ ነበረ። The post-war crisis leads many young intellectuals to join either Marxism or fascism. ከዛም እንግዲህ ከጦርነቱ በኋላ እንግዲህ የተከሰተው ቀውስ ብዙ ወጣት ምሁራንን ወይም ማርክሲዝምን ወይም ደግሞ ፋሺዝምን እንዲቀላቀሉ አድርጓቸዋል። ከሁለት አንዱ ማለት ነው። ማርክሲዝም እና ፋሺዝም ከሁለቱ አይዲዮሎጂ ጎን እንዲሆኑ አስችሏቸዋል ማለት ነው። Finally, fascism attracted gangsters who found its ideology easier to assimilate than Marxism. ያው በመጨረሻ እንግዲህ ፋሺዝም ርዕዮተ ዓለም ከማርክሲዝም ይልቅ ለማዋሃድ ቀላል ሆኖ ያገኙት ወንበዴዎችንም ስቧል ማለት ነው። እዚህ ጋር ጋንግስተር ስንል ወንበዴዎች አሉ። ወንበዴዎችም ለራሳቸው ፋሺዝም ይሻላል ወይስ ማርክሲዝም ይመርጣሉ ለነሱ ለስራቸው ማለት ነው። ስለዚህ ማንን መርጠዋል? ፋሺዝምን ማለት ነው። ከማን አንፃር? ከማርክሲዝም አንፃር ማለት ነው። Fascism was aggressive and violent, and what drew its supporters together were, to a large extent, their fear and hatred. እዚህ ጋር ፋሺዝም ጠበኛና አመፀኛ ነበር። እናም ደጋፊዎቹ አንድ ላይ ያደረጋቸው አብዛኛው ፍርሃታቸውና ጥላቻቸው ነበር ማለት ነው። ወይም ሌላ ዘር ጠል ሊሆኑ ናቸው በአንድ ላይ የሚሰባሰቡ ወይም ደግሞ ሌላ የሚያስፈራቸው ነገር ካለ ወደዚህ ግሩፕ ይመጣል። ባጭሩ ፋሺዝም አግሬሲቭ ቫዮለንት ነው፣ ጠበኛ ነው፣ አመፀኛ ነው፣ ዘረኛም ነው ከምንም በላይ ማለት ነው። ፋሺዝም stood for extreme aggressive nationalism. ሌላው ፋሺዝም እንግዲህ ጽንፈኛና ጠበኛ ብሔራዊ ስሜትን ያመለክታል። ኦኬ ፋሺዝም stood for extreme aggressive nationalism. ኦኬ ጠበኛ የሆነ ብሔራዊ ስሜት ጠበኛ የሆነ ብሔራዊ ስሜት ስንል አንድ የሆነ ዘር ወይም ሬስ ይኖራል። ያ ከሌላው በጣም የተሻለ በጣም ሱፔሪየር የሆነ ሌሎችን ደግሞ አንደርማይንድ የሚያደርግ የሚረግጥ ክብር የሚባል ነገር ለነሱ የማይሰጥ ስሜት ነው አግሬሲቭ ናሽናሊዝም ብለን የምንጠራው። ናሽናሊዝም ኢስ ኖርማል። ለምሳሌ ኢትዮጵያ በራሷ መኩራቷ በራሷ የሰው ዘሮች በቃ ደስተኛ መሆኗ ኦኬ ኖርማል። ነገር ግን የራሷን ዘር ከፍ ለማድረግ ስትል ሌሎችን የምትረግጥ ሌሎችን አንደርማይን የምታረግ ከሆነ it is extreme aggressive nationalism ብለን ነው የምንጠራው። If the nation is strong, it can and will take what it needs to the expense of others. እዚህ ጋር እንግዲህ ሀገሪቱ ጠንካራ ከሆነች የሚያስፈልገውን በሌሎች ወጪ መውሰድ ትችላለች እና ትወስዳለች የሚል ሀሳብም ነበራቸው። If the nation is strong, አንድ ሀገር በጣም ጠንካራ ከሆነች it can and will take what it needs at the expense of others. የምትፈልገውን ነገር ማድረግ ትችላለች። ማንን በመጠቀም? ሌሎችን በመጠቀም። አሁን ኤክስትሪም አግሬሲቭ ናሽናሊዝም this is the law of nature ሳይድ ፋሲስቶች እንግዲህ የተፈጥሮ ህግ ነው ብለው የሚያምናሉ ማለት ነው። ኦኬ አንድ ነገር ጠንካራ ከሆነ ሌሎችን በመጠቀም የፈለገውን ማድረግ ይችላል። ይሄ ደግሞ ምን ማለት መሰላችሁ? በሌላ ቋንቋ ሰርቫይቫል ኦፍ ዘ ፊተስት እንበለው፣ ፊት የሚያደርግ ሰርቫይቭ ያደርጋል ወይም ደግሞ አቅም ያለው መኖር ይችላል። አቅም ያለው አቅም የሌለውን እያጠፋ እየገደለ ወይም ደግሞ እንደፈለገ እያደረገ ኤግዚስት ማድረግ ይችላል የሚል አይነት አይዲዮሎጂ ጋር ይመሳሰላል ይሄ ነገር። The fascists therefore glorified strength and military virtue.
ከዛም እንግዲህ እነዚህ ፋሲስቶች ጥንካሬና ወታደራዊን ምን ብለዋል? ሚሊታሪ ቨርቹን አጠናክረዋል ማለት ነው። ስለዚህ the fascists therefore glorify strength and military virtue. They believed that natural law entail the survivals of the fittest among nations. ኦኬ እንደውም የሀሳብ መጣ እዚሁ ጋር ራሱ ማለት ነው። ናቹራል ሎው ወይም ደግሞ the law of nature ያልነው survival of the fittest ነው። survival of the fittest ማለት ኔሽኖች አሉ አይደል? እዚህ በኔሽን ነው። survival of the fittest ማለት ለምሳሌ ቀለል ባለ ቋንቋ ስነግራችሁ አንድ ነብርና አንድ ሚዳቋ አለች። ኦኬ ነብሩ ሚዳቋን ያባርራታል ካገኘ ይበላታል። የሷ ህይወት ምን ይላል? ያቆማል። የነብሩ ህይወት ደግሞ በሷ ህይወት ይቀጥላል ማለት ነው። እሷን ስለበላ አይረባውም፣ ህይወቱን አስቀጠለ ማለት ነው። ወይም አንድ አንበሳ አንድን ጎሽ አባሮ ቢበላው የጎሹ ህይወት ያልፋል ወይም ደግሞ እዛ ጋር ኢንድ ያደርጋል። የአንበሳው ህይወት ግን ይቀጥላል። በማን? በጎሹ አማካኝነት። ቢኮዝ ጎሹን በላው ማለት ኢነርጂ ሰጠው ማለት ነው። እነዚህ ፋሲስቶች የሚያስቡት ምንድን ነው? አንድ ኔሽን ስትሮንግ ከሆነች የፈለገችውን ነገር ማድረግ ትችላለች። ማንን በመጠቀም? ሌሎችን በመጠቀም። ሶ ሰርቫይቫል ኦፍ ዘ ፊተስት ማለት በኔሽኖች መካከል ያለው ሰርቫይቫል ኦፍ ዘ ፊተስት ወይም በሀገራት መካከል ያለው ሰርቫይቫል ኦፍ ዘ ፊተስት ምንድን ነው? ብቁ የሆነ ወይም ደግሞ አቅም ያለው ሀገር ይቀጥላል። ማንን እየበላ? ብቁ ያልሆኑ ሀገሮችን እየበላ። እንበላውንም ጀርመን ወይም ደግሞ ጣሊያን በዛ ዘመን በነበሩበት ጊዜ እንግዲህ ስትሮንግ ነን ብለው ካመኑ ጥንካሬያቸውን ለመጨመር ወይም የነሱን እድሜ ለማርዘም ሌሎች ጎረቤቶቻቸው የሆኑ ደካማ ሀገሮችን አስምሌት ያደርጋሉ ወይም ደግሞ ወደ እነሱ ይቀላቅላሉ። ህዝቦቻቸውን እንደ ባሪያ ይጠቀሙባቸዋል ማለት ነው። this is called survival of the fittest and this is the law of nature ብለው ያምናሉ ማለት ነው። sometimes fascists glorify war for its own sake, not just as the means of attaining concrete national objective. እንግዲህ አንዳንድ ጊዜ ፋሲስቶች ጦርነትን ለራሳቸው ጥቅም ሲሉ ሲያወድሱ ይገኛሉ። ወይም ደግሞ ጦርነት በጣም ጠቃሚ እንደሆነ በጣም አስፈላጊ ነገር እንደሆነ ምናምን ነገር ሲያወሱ ይጠበቃል። ማለት እንግዲህ ለራሳቸው ጥቅም ስንል አሁን የናሽናል ኦብጀክቲቭ ወይም አላማን ለመምታት ወይም ደግሞ የዛን ሁኔታ ለማሳካት ሳይሆን ለራሳቸው የሆነ የሚፈልጉት ጥቅም አለና እሱን ጥቅም ለማስከበር ሲሉ የሚጠቀሙትን ጦርነት ያወድሱታል። ጦርነት በጣም አስፈላጊ ነገር ነው ምናምን ነገር ይላሉ። በእርግጥም ሰምታይምስ ጦርነት ሪያሊቲውን ስናይ ጦርነት ሰምታይምስ ጠቃሚ ነው ልንልም እንችላለን። ለምሳሌ የመጀመሪያ የዓለም ጦርነት እና ሁለተኛ የዓለም ጦርነት ያመጣልን ቴክኖሎጂዎች ናቸው አሁን ላይ እየተጠቀምናቸው ያለ። ለምሳሌ አውሮፕላንን ክሬት ሲያደርጉት ወይም ደግሞ ኢንቨንት ሲያደርጉት ለጦርነት ብለው ነበር። ሬዲዮን ሲፈጥሩት ወታደሮች እንዲገናኙበት ተብሎ ነበር። አብዛኞቹ አሁን ላይ የምንጠቀማቸው ህይወታችን ቀለል ያደርጉልን ቴክኖሎጂዎችን ስናይ በጦርነት ጊዜ ጦርነቱን ለማሸነፍ ሲሉ ኢንቨንት የተደረጉ ቱሎች ናቸው። ለዛም ጥቅም ሊኖረው ይችላል። በተቃራኒው ግን ብዙ ሀብት ይወድማል፣ ብዙ ሰው ህይወት ይጠፋል፣ ብዙ ምስቅልቅሎችንም ያመጣል ማለት ነው። ፋሲዝም stressed the supreme importance of great men and the roles of the national leader. እዚህ ጋር ፋሲዝም የታላላቅ ሰዎችን ከፍተኛ ጠቀሜታና የብሔራዊ መሪ ሚና ላይ አጽንኦት ሰጥቷል። ወይም ደግሞ ባጭሩ እዚህ ጋር ምንድነው stressed the supreme importance of great men and the roles of the national leader. ኦኬ ግሬት ማን የሚባሉ አሉ፣ ደግሞ ናሽናል ሊደርም አለ። እነሱ ጋር አጽንኦት ሰጥቶ ነበር። but one is in power his authority is superior. አንድ ሰው እዚህ ጋር እንግዲህ አሁን ተመልከቱ፣ ግሬት ማን የሚባል አለ። በዚህ በፋሲዝም ጊዜ መሪ ልናደርገው የምንችለው ወይም ናሽናል ሊደር ልናደርገው የምንችለው ነው። እዚህ ሰው ላይ እንግዲህ አጽንኦት ሰጥቶ ነው የሚንቀሳቀስ የፋሲዝም። አንዴ ስልጣን ከያዘ መውረጃ የለውም ማለት ነው ባጭሩ። ኦኬ ስልጣን ከያዙ በኋላ ከስልጣን በላይ ነው፣ ሰው ከምንም በላይ ነው ባጭሩ። ወይም ደግሞ ዋንስ ኢን ፓወር ሂዝ አውቶሪቲ ኢዝ ሱፕሪም። ይሄ ለምሳሌ አሁን እኛ ሀገር ህገ መንግስት ምናምን እንላለን አይደለ?
መሪ ቢሆን ጠቅላይ ሚኒስትር ፕሬዚዳንት ቢሆን ከህገ መንግስቱ በታች ነው። ከሁሉም በላይ የሆነው ህገ መንግስት ነው ይባላል። እዚህ ጋር ልክ እንደዛ የሚባል ነገር የለም። የሆነ ሰው ስልጣን ከያዘ እሱ ሱፕሪም ነው እንበልና ቤንቶ ሙሶሎኒ ስልጣን ላይ ሲቀመጥ ከሱ በላይ ምንም ነገር የለም። አዶልፍ ሂትለር ስልጣን ላይ ሲቀመጥ ከሱ በላይ ምንም ነገር የለም። he was a supreme. The leader was elected but had to enjoy unconditional authority. አያችሁ እዚህ ጋር እንግዲህ መሪው ተመርጧል። ነገር ግን ቅድመ ሁኔታ የሌለው ስልጣንን ማግኘት ነበረበት። ወይም ደግሞ ባጭሩ ሊደሩ ይመረጣል። የሚጠቀመው ስልጣን ግን የመራጩን ህዝብ ፍላጎት የሚያሟላ ላይሆን ይችላል። ኦኬ ኢንጆይ የሚያደርገው ስልጣን ወይም የሚጠቀመው ስልጣን የሱን ፍላጎት የሚያሟላበት መንገድ እንጂ የህዝብን ፍላጎት የሚያሟላበት አይደለም ስልጣን። all means of communication also comes under the state control. እዚህ ጋር ሁሉም አይነት የሚባሉ የኮሙኒኬሽን ወይም የመገናኛ መንገዶች በሙሉ በመንግስት ቁጥጥር ውስጥ ይሆናሉ ማለት ነው። because ፋሲዝም አውቶሪታሪያን ወይም ደግሞ አምባገነን ወይም ዲክታተር ነው ብለናል። በዛ ላይ ደግሞ ምንድን ነው ብለናል? ኤክስትሪም የሆነ አግሬሲቭ ናሽናሊዝምንም የያዘ ነው ብለናል። ስለዚህ አብዛኞቹ የኮሙኒኬሽን ሚንሶች ወይም ደግሞ ብዙዎቹ የመገናኛ መንገዶች በሙሉ በመንግስት ቁጥጥር ስር ይውላሉ ማለት ነው። እንደ ፕሬስ የመሳሰሉ እዚህ ጋር እንደ ፕሬስ፣ ፊልም፣ ቲያትር፣ ቡክስ ኤንድ ሬዲዮ እነዚህ ነገሮች በሙሉ በመንግስት ቁጥጥር ውስጥ ይሆናሉ። ፊልም አንድ ሰው ፊልም መስራት ስለፈለገ ብቻ ፊልም ይሰራል ማለት አይደለም። ፊልም ሰሪዎች ራሱ በመንግስት ቁጥጥር፣ ቲያትሩ፣ ቡኩ፣ ሬዲዮ ሁሉም በመንግስት ቁጥጥር ውስጥ ነው። they were effectively used for the propaganda by both Mussolini and Hitler. እዚህ ጋር ያሉ ኮሙኒኬሽኖች በሙሉ ለፕሮፓጋንዳ ነው የሚያገለግሉት። ፕሮፓጋንዳ ማለት ፖለቲካ ለመንዛት የሆነ የመሪውን ዓላማ ለማሳካት ማለት እንችላለን። ሙሶሎኒ ለምሳሌ የሆነ ነገር እንዲደረግ ከፈለገ በሬዲዮ፣ በፊልም፣ በቲያትር፣ በመጽሐፍ በቃ ሂትለርም በተመሳሳይ። ስለዚህ ፊልሞቹ የሂትለር እና የሙሶሎኒ ዓላማ ለማሳካት የሚሰሩ ናቸው። ቲያትርም ላይ ልክ እንደዛው፣ ሬዲዮም፣ ፕሬሱም ሁሉ። ፋሲዝም ቴንደስ towards racism. The belief that a certain ethnic groups are superior in intelligence, creativity, moral will, power. እዚህ ጋር እንግዲህ ፋሲዝም ቀስ እያለ ወደ የተወሰዳቸው ወደ ዘረኝነት ወይም ደግሞ ራሲዝም ማለት እምነት ነው። ምን አይነት እምነት? የተወሰኑ ወይም a certain ethnic group ወይም የተወሰኑ ብሔሮች ከሌሎች ብሔሮች አንጻር በኢንተለጀንስ ሊሆን ይችላል ወይም ደግሞ በአእምሮ ብቃት፣ በፈጠራ ሊሆን ይችላል፣ በሞራል ልዕልና ሊሆን ይችላል፣ በስልጣን ሊሆን ይችላል፣ ሱፔሪየር ናቸው ወይም ደግሞ የተሻሉ የበለጡ ናቸው ብሎ የሚያምን ነው የራሲዝም የሚባለው። ራሲዝምን የወለደው ማን ነው? ፋሲዝም ነው። ሬስ is the key to Hitler's entire political philosophy. የዘር የምንለው እንግዲህ ሂትለር ላይ ስንመጣ የሂትለር አጠቃላይ የፖለቲካ ፍልስፍና ቁልፍ ነው ማለት እንችላለን ማለት ነው ሬስ። ስለዚህ ፋሲዝም ሬሲዝምን ወልዷል። ሬሲዝም የምንለው እንግዲህ ምንድነው? የተወሰኑ ጎሳዎች በማሰብ በፈጠራ በሞራል ፍላጎት እንዲሁም በስልጣን የላቁ ናቸው የሚል እምነት ነው ማለት ነው። He believed that the highest race of all is the Aryan race. ሂትለር እንደሚያስበው ከሆነ እንግዲህ የሂትለር የፖለቲካ የፍልስፍና ቁልፍ ምንድነው ብለናል? ዘር ነው ብለናል አይደለ? ከዘሮች ሁሉ የተሻሉ ዘሮች ናቸው ብሎ የሚያስብ ወይም ሱፕሪም ናቸው ብሎ የሚያስባቸው ዳሪያን ሬስ ወይም ደግሞ የአሪያን ዘሮች በጣም ትልቅ ቦታ የሚሰጣቸው ወይም ደግሞ ከፍተኛ ዘር ብሎ የሚጠራቸው ናቸው። ከዛስ the fascists say that Daryan bloods of the German is threatened by racial mixtures with lower race. እዚህ ጋር ምን ይላል መሰላችሁ? ፋሲስቶች የጀርመን አሪያን ደም ከዝቅተኛ ዘሮች ጋራ በዘር ድብልቅ አደጋ ላይ እንደወደቀ ይናገራል። ተመልከቱት እንግዲህ እዚህ ጋር የሂትለር አስተዳደር ዳሪያን
ሬስ ተብሎ የሚጠራው በጣም ልዕለ ኃያል ልንለው እንችላለን፣ ወይም ደግሞ ታላቁ ዘር ልንለው እንችላለን። ይህ ዘር ግን ከታናናሽ ዘሮች ጋር ወይም ከታናናሽ ብሔሮች ጋር ተዳቅሎ አደጋ ውስጥ ወድቋል፣ ወይም ንጽህናውን አጥቷል፣ ወይም ታላቅነቱ እየቀነሰ ነው ብለው ያምናል ማለት ነው። እነ ሂትለር ናቸው ይህንን የሚያራምዱት። ፎር ሂትለር the most degenerate race was degenerate race of all was that's of the Jewish people። እንግዲህ ዛሪያን ሬስ ታላቁ ዘር ከሆነ በጣም ታናሹ የረከሰው ዘር ብሎ የሚያስበው ደግሞ ወይም ከዘሮች ሁሉ የተበላሸው ዘር ብሎ የሚያስበው የጂውሽ ወይም ደግሞ የአይሁድን ዘር ነው። ስለዚህ ሂትለር said that the Jewish in Germany must be driven out or liquidated። ስለዚህ ሂትለር ምን ብሎ ያምናል መሰላችሁ? ወይም ደግሞ ምን ይላል? ጀርመን ላይ የሚገኙ አይሁዶች ወይም መባረር አለባቸው ወይም ደግሞ መደምሰስ አለባቸው ብሎ ያስባል ማለት ነው። ቢኮዝ የአርያንን ዘር እየበከሉት ነው፣ የአርያንን ዘር አደጋ ውስጥ እየከተቱት ነው እነዚህ ታናሽ ዘሮች ብሎ ያምናል ማለት ነው። በዚህ ምክንያት እንግዲህ ከ6 ሚሊዮን ያላነሱ አይሁዶችን ገሏል፣ ጨፍጭፏል ማለት ነው። ወይም ደግሞ ማሳከር ልንለው እንችላለን። ከባድ የሚባል በዓለም ታሪክ ከፍተኛ የሚባል የዘር ጭፍጨፋ የተካሄደው በጀውሾች ነው ወይም ደግሞ በአይሁዶች ነው ማለት ነው። ሌላው the rise of fascism in Italy ነው። ኦኬ፣ በጣሊያን የፋሺዝም መነሳት ምን ይመስላል? እንዴት ነው ፋሺዝም ጣሊያን ውስጥ ሊነሳ የቻለው የሚለውን ነገር ደግሞ ቀጥለን እንዳሳለን ማለት ነው ጋይስ። ኦኬ a person who is very much associated with the Italian fascism is Benito Mussolini። እንግዲህ ከጣሊያን ፋሺዝም ጋር በጣም የተቆራኘው ሰው ቤንቶ ሙሶሊኒ ነበር። ቤንቶ ሙሶሊኒ የፋሺዝም ጠንካራ አቀንቃኝ ነው። ሙሶሊኒ had first been the socialist journalist who advocated the overthrow of capitalism። እንግዲህ ሙሶሊኒ መጀመሪያ ላይ እንግዲህ የካፒታሊዝም ውድቀት የሚደግፍ የሶሻሊስት ጋዜጠኛ ነበረ ማለት ነው። ከዛም በኋላ when World War I began, he urged Italy to join the war on the sides of the Allies። ከዛም እንግዲህ ልክ የመጀመሪያ ዓለም ጦርነት ወይም የአንደኛ ዓለም ጦርነት ሲጀምር ጣሊያን ከአጋሮች ወይም ደግሞ አላይስ ብለን ከምንጠራቸው ጎን በመሆን ጦርነቱን እንድትቀላቀል ያሳስብ ነበር ወይም ደግሞ ይገፋፋ ነበር ማለት ነው። ይሄ ሙሶሊኒ የተባለ ሰው after the war his socialist view began to change and he wrote about Italy's need to become a great nation። ከዛም እንግዲህ ከጦርነቱ በኋላ ማለት ነው ወይም ደግሞ ከመጀመሪያ ዓለም ጦርነት በኋላ የሶሻሊስት አመለካከቱን መለወጥ ጀመረ። እናም ጣሊያን ታላቅ ሀገር የመሆን አስፈላጊነትንም ጽፎ ነበረ ማለት ነው። ከዛም በ1919 he organized the fascist party። ከዛ በ1919 ፋሲስት ፓርቲን አደራጀ ወይም ደግሞ መሰረተ ማለት እንችላለን። at the symbols of their party the fascists chose an ancient Roman emblems of power, a battle axe wrapped in reeds and was known as fasces። ቀደም ላይ ስለ ፋሺስት ትርጓሜ ስናይ ፋሲስ ከሚለው ቃል የመጣ ነው። የሆነ ዘንግና መጥረቢያ ነገር ያለው ነው። የጥንቱ የሮማን የስልጣን ምሳሌ ነው ወይም ደግሞ ምልክት ነው የሚሉ ነገሮችን አውርተናላ። ስለዚህ እሱን እንደ ሲምቦል አድርጎ የራሱን ፓርቲ መሰረተ፣ ፋሲስት ፓርቲ ማለት ነው ወይም ፋሺስት የምንለው ማለት ነው። the party called for the glorification of the state, a single party system with a strong ruler and aggressive nationalism። ከዛም እንግዲህ ይሄ ፓርቲው መንግስት እንዲከበር ጠንካራ ገዢ ያለው የአንድ ፓርቲ ስርዓትና ጠበኛ ብሔርተኝነትን እንዲሰፍን ጥሪ አቅርቦ ነበር ማለት ነው። አግሬሲቭ ናሽናሊዝም ማለት ምን ማለት ነው? ናሽናሊዝምነቱ ከጣሊያን ህዝቦች ውጪ ሌላው ላሳር የሚል ማለት ነው። የጣሊያን ዘር የተለየ ነው ብሎ እንዲያስብ የሚያደርግ ናሽናሊዝም ነው፣ አግሬሲቭ ናሽናሊዝም። አገሪቱ እንድትከበርና ታላቅ እንድትሆን ደግሞ ስትሮንግ ወይም ጠንካራ መሪ ያስፈልጋታል ብሎ የሚያስብ ነበረ። the fascists soon got the support of the majority because they promised a job to the unemployed, land to the peasant and protection from the communism to the business owner።
ሰው ፋሽስት እንግዲህ ለገበሬዎች ለስራ አጦች መሬት ለስራ አጦች ምንድነው? ለስራ አጦች ስራ ነው አይደለ? ፋሽስት እሱን ጎት ሳፖርት እንግዲህ ድጋፍ አግኝቷል። ከብዙዎቹ ድጋፍ አግኝቷል። ቢካውዝ ስራ ለሌላቸው ወይም ደግሞ ለስራ አጦች ስራ እንደሚሰጣቸው ቃል ስለገባ፣ ለገበሬዎች ደግሞ መሬት እንደሚሰጣቸው፣ እንዲሁም ደግሞ የቢዝነስ ኦነሮችን ከኮሚኒዝም ፕሮቴክት እንዲያደርጋቸው ወይም ደግሞ እንደሚያደርጋቸው ቃል ስለገባላቸው ሳፖርት ያደረጉት ማለት ነው። ኢን ኦክቶበር 1922 the fascists wearing their unusual their usual black shirts began to march on Rome. ከዛም በጥቅምት 1922 ዓመተ ምህረት ማለት ነው እንደ ፈረንጆች ፋሽስቶች የተለመደውን ጥቁር ሸሚዝ ለብሰው በሮም ላይ ሰልፍ ጀመሩ ማለት ነው። ሰልፍ ማካሄድ ጀመሩ። ከዛም ኪንግ ቪክተር ኢማኑኤል ሳሊሳዊ ወይም ደግሞ the third ብለን የምንጠራው ማለት ነው። ኪንግ ቪክተር ኢማኑኤል the third feared using armed forces to stop the march. በዛ ጊዜ አስተዳደር የነበረው ንጉስ ቪክተር ኢማኑኤል ሳልሳዊ ይባላል። ሰልፉን ለማስቆም የታጠቀ ኃይል መጠቀምን ፈሩ ማለት ነው። ቢካዝ በጣም ጠንካራ ሰልፍ ነበረ። ሶ እነዚህ ጋር የታጠቀ ኃይል መጠቀም አደጋው ሰፊ ነው ብሎ አሰበ። ሶ ሂ አፖይንትድ ሙሶሎኒ አዘ ፕራይም ሚኒስቴር። ከዛ በኋላ ይኸው ንጉስ ቪክተር ኢማኑኤል ሳልሳዊ ሙሶሎኒን ጠቅላይ ሚኒስቴር አድርጎ ሾመ ማለት ነው። with this the fascists took power in Italy. ስለዚህ ፋሽስቶች በጣሊያን ላይ ስልጣንን ተቆጣጠሩ ማለት ነው ባጭሩ። ስለዚህ ሰልፍ አደረጉ። ከዛ ንጉሱ የታጠቁ ኃይሎችን መጠቀም ፈራ። ከዛ ጠቅላይ ሚኒስቴር አድርጎ ሾመ። ፋሽስት ስልጣን ያዘ። this is the rise of fascists in Italy ምን ይመስላል የሚለው ይሄ ነው። ሌላው ናዚ ደግሞ ጀርመን ላይ ማለት ነው። the Nazi took power in Germany. the aftermath of the world war the first created the condition for the success of the Nazi party in Germany. እንግዲህ የመጀመሪያ ዓለም ጦርነት ማግስት ናዚ ፓርቲ ጀርመን ላይ ስልጣን እንዲይዝ ወይም ደግሞ ውጤታማ እንዲሆን ምክንያት ሆኖት ነበር ማለት ነው። some of them were German national pride had been severely harmed. የመጀመሪያው እንግዲህ ጀርመን ላይ የነበረው የብሔርተኝነት ኩራት በከፍተኛ ሁኔታ ደክሟል ወይም ደግሞ ተሰባብሯል ማለት እንችላለን። ብሔርተኝነት የሚባለው ነገር በጣም ወድሞ ነበረ። the Versailles Treaty was unpopular in German. የቨርሳይ ስምምነትም ከአንደኛ የዓለም ጦርነት በኋላ እንግዲህ ፈረንሳይ ላይ የተካሄደ ስምምነት ነው። ስፔሻሊ ጀርመንን የሚኮንን ወይም ደግሞ ጀርመንን ያወገዘ ስምምነት ነበረ። እሱ በጀርመን ተቀባይነት የለውም ወይም ደግሞ unpopular ነው ማለት ነው። the Allies imposed the restrictions of the German military force. ሌላው ደግሞ እነዚህ አላይስ የምንላቸው እዚህ ቨርሳይ ላይ ጀርመንን የኮነኑ አካላቶች ደግሞ ጀርመን የጦር መሳሪያ ቅነሳ እንድታደርግ ወይም ደግሞ እንዳትጠቀም የከለከሉበትም አግባብ ነበረ። ስለዚህ እነዚህ ምንድናቸው? ለናዚ ፓርቲ ስልጣን መምጣት ወይም ደግሞ ስኬታማ መሆን እንደ ምክንያት የሚቆጠሩ ናቸው። ቢኮዝ ናዚ ምን ሊያደርግ ነው? ብሔርተኝነት ሊቀሰቅስ ነው። ያ ማለት የሞተው ብሔርተኝነት ሊነሳሳ ነው ማለት ነው። ቨርሳይ ላይ ደግሞ የተደረገው ስምምነት ጀርመን የኮነነ ነው። ስለዚህ ጀርመን እንደገና ሊያነሳ የሚችል ፓርቲ ያስፈልጋል። እሱም ናዚ ፓርቲ ነው። ስለዚህ ሰፖርት ያገኛል። አሁንም ጀርመን የጦር መሳሪያ እንዳትጠቀም ተከልክላለች። ስለዚህ ናዚ ፓርቲ ምን ሊያደርግ ነው? የጦር መሳሪያ ሊጠቀም ነው። ስለዚህ ህዝቡ ሰፖርት ያደርገዋል ማለት ነው። ጀርመን was in severe economic distress. ጀርመን አሁንም በጣም ከባድ በሚባለው ሁኔታ የኢኮኖሚ ድቀት ላይ ነች። inflation made life very difficult in Germany in 1920, which was later followed by the Great Depression. ጀርመን ላይ እንግዲህ ኢንፍሌሽን ነበረ፣ የዋጋ ግሽበት ነበረ። ስፔሻሊ በ1920ዎቹ አካባቢ ላይ ላይፍ በጣም ከባድ ሆኖ ነበር ለጀርመኖች ማለት ነው። ከዛም ቀጥሎ ደግሞ the Great Depression ወይም ታላቁ ውድቀትም ተከሰተ። ስለዚህ ጀርመን በጣም ከባድ ኮንዲሽን ውስጥ ገባች ማለት ነው። ዜሮ የፖለቲካል ዲስካውንታንት against the existing governments of the ዌይማር ሪፐብሊክ። ሌላው ደግሞ ህዝቡ የፖለቲካ ቅሬታ ወይም ዲስኮንተንት ነበረበት በየትኛው መንግስት እየገዛ ባለው መንግስት ላይ ማለት ነው ቅሬታ ነበረበት። ስለዚህ ህዝቡ እየገዛ ያለውን መንግስት ሳፖርት ያደረገው ማለት ነው። ሶ አዲሱ የሚመጣው ናዚ ፓርቲ ትልቅ ድጋፍ ሊያገኝ ነው ማለት ነው። the government was unpopular and accused of betrayal after it had signed the hated Versailles Treaty. ገቨርንመንት ወይም ደግሞ መንግስት እንግዲህ በጀርመኖች ላይ ተቀባይነት አላገኘም።
እንደውም እንደምን ይቆጠራል መሰላችሁ? እንደ ከሃዲ ተደርጎ ይቆጠራል። ቢካውዝ ጀርመንን የሚያጥላላ የሚኮንን የቨርሳይን ትሪቲ የፈረመ ነው ብለው ስለሚያስቡ ይህንን ገዢውን መደብ ወይም ገዢውን መንግስት ሰፖርት አያደርጉትም ነበር ወይም ደግሞ አይደግፉትም ነበረ ማለት ነው የጀርመን ህዝቦች። the above mentioned situation helped the National Socialist Party, also known as in its short form the Nazis, and its leader Adolf Hitler came to power in 1933. ስለዚህ ላይ ያሉ የተዘረዘሩ ምክንያቶች በጥቅሉ ተጠቃለው ናዚ ወይም ደግሞ ናሽናል ሶሻሊስት ፓርቲ ስልጣን እንዲይዝ አደረጉት። መሪውም ደግሞ አዶልፍ ሂትለር ሆነ። ከዛም ስልጣንን በ1933 ተቆናጠጠ ወይም ደግሞ ተቆጣጠረ ማለት ነው። ምክንያቶች ምንድናቸው? ከላይ የተዘረዘሩ ምክንያቶች በሙሉ ከህዝብ ድጋፍ እንዲያገኝ አድርገውታል ማለት ነው። እዚህ ጋር በስዕሉ የምታዩቸው ሁለቱ ዲክታተር የሆኑ መሪዎች ወይም አውቶክራቲያን ሊደሮች ናቸው ማለት ነው። አዶልፍ ሂትለር አለ እዚህ ጋር ይሄ ኤንድ ቤንቶ ሞሶሎኒ የጣሊያኑ ደግሞ ይህ አለ ማለት ነው። In 1923 the Nazi party attempt to overthrow the Weimar Republic በ1923 እንግዲህ የናዚ ፓርቲ የዊመር ሪፐብሊክ ወይም የገዛ ያለውን መንግስት ለማስወገድ ሙከራ አድርገው ነበር ማለት ነው። መቼ? በ1923 ላይ ማለት ነው። This event caused the imprisonment of Hitler. ይህ እንግዲህ ስኬት አላገኘም ነበረ እነ ሂትለር ያደረጉት የመንግስት ግልበጣ። ስለዚህ ሂትለር እስር ቤት ውስጥ እንዲገባ ሆነ ማለት ነው፣ እንዲታሰር ምክንያት ሆነ። When he was in prison ላይ ወይም እስር ቤት ባለበት ጊዜ ሂትለር wrote a book entitled Mein Kampf, meaning my struggle, which clearly expressed some of his idea, like his ambitions to create strong German nationalism, his hatred of the Jewish, and his idea about the German as a super race. So ይህ ሰው የመንግስት ግልበጣ ሲያደርግ አልተሳካም፣ ከሸፈ፣ እስር ቤት ገባና መጽሐፍ ጻፈ። እሱም ሜን ካምፕ ይላል በጀርመንኛው፣ በእንግሊዘኛው ማይ ስትራግል፣ በአማርኛ ደግሞ ትግሌ የሚል መጽሐፍን ጻፈ። በዚህ መጽሐፍ ላይ እንግዲህ አይዲያዎቹንም ሀሳቦቹን በሙሉ ግልጽ አድርጎ ያስቀመጠበት ሁኔታ ነበረ። በዋናነት እንግዲህ በዚህ መጽሐፉ ምኞቱን አስቀምጧል ወይም ደግሞ ሂዝ አምቢሽን ቱ ክሬት ስትሮንግ ጀርመን ናሽናሊዝም ወይም ደግሞ ጠንካራ የሚባል የጀርመን ብሔርተኝነትን እንደሚመሰርት፣ ጀዊሾችን በከፍተኛ ሁኔታ እንደሚጠላ ወይም ደግሞ በጣም የተበላሸ ዘር ብሎ ስለሚያስብ ጀዊሽን ወይም አይሁዶችን ማለት ነው፣ ስለሱም ጽፎ ነበረ። እንዲሁም ደግሞ በሱ አይዲያ ወይም በሱ ሀሳብ ጀርመን ሱፐር ሬስ ወይም ደግሞ ታላቁ ዘር እንደሆነ፣ በዓለም ላይ ለየት ያለ ዘር እንደሆነ፣ ከዚህ ዘር ጋር ማንኛውም የዓለም ሕዝብ መቀላቀል እንደሌለበት፣ ንጹህ ዘር እንደሆነ ያምን ነበር ማለት ነው። He won a support from the people who feared communism, workers who wanted a job, ex-soldiers and office workers who wanted promotion. እዚህ ጋር እንግዲህ ድጋፍን አግኝቶ ነበረ የናዚ ፓርቲ ወይም ደግሞ አዶልፍ ሂትለር ማለት ነው። ድጋፍ ያገኘውም ከነማን ነው ካል የኮሚኒዝምን ሀሳብ ከሚፈሩ ሰዎች፣ ስራ ከሚፈልጉ ሰዎች፣ እንዲሁም ደግሞ ከቀድሞ ወታደሮች፣ እንዲሁም ደግሞ እድገትን ከሚፈልጉ የኦፊሱ ሰራተኞች፣ ኦኬ ፕሮሞሽን ከሚፈልጉ ወይም የስራ እድገት ከሚፈልጉ ሰዎች ድጋፍን አግኝቶ ነበር ማለት ነው ባጭ። ሌላው ፍራንኮስ ስፔን ኤንድ ጃፓን ኢን 1930s። ስፔን እና ጃፓን ላይ እንግባ ደግሞ። እስካሁን የማን አይተናል? የጣሊያን አይተናል፣ የጀርመን አይተናል። አሁን ስፔን እና ጃፓን ላይ ያለውን ኮንዲሽን እንስኪ። After the overthrowing of Spain Republic in Spanish Civil War, from 1936 up to 1939, General Francisco Franco established a right-wing of autocratic regime in Spain. እንግዲህ የስፓኒሽ ሪፐብሊክ መንግስት በእርስ በርስ ጦርነት ማለት ነው፣ የእርስ በርስ ጦርነት ተካሂዶ ስፔን ውስጥ በ1936 እስከ 39 ድረስ ስልጣንን ከተቆጣጠሩ በኋላ ፍራንሲስኮ ፍራንኮ የሚባል አንድ ጀነራል አውቶክራቲያን መንግስትን ስፔን ላይ መስርቶ ነበር። አውቶሪታሪያን ማለት ነው። አውቶሪታሪያን ማለት ዲክታተርሺፕ የሆነ ፈላጭ ቆራጭ የሆነ አምባገነናዊ የሆነ መንግስት ማለት ነው። ኦኬ። ስለዚህ በምን ምክንያት ነው ስልጣን ሊይዝ የቻለው? ስፔን ላይ የእርስ በርስ ጦርነት እንዲካሄድ በማድረግ የስፔን ሪፐብሊክን በመገልበጥ ፍራንሲስኮ ፍራንኮ ሌላ አዲስ አውቶሪታሪያን ሪጅምን መሰረተ። There were ended a Spanish fascist party that was found in 1932. ከዛም በኋላ እንግዲህ
በ1932 ስፔን ላይ የተመሰረተው ይሄ ፓርቲ ፋሽስት ነበረ። የፋሽዝም አቀንቃኝ ነበር ማለት ነው ባጭሩ። In the civil war, the Franco received support from Nazi Germany and fascist Italy. ሶ በእርስ በርስ ጦርነት ጊዜ ወይም ደግሞ እነ ጀነራል ፍራንሲስኮ ፍራንኮ በሚመሩት የእርስ በርስ ጦርነት ወይም ደግሞ የስፓኒሽን ሪፐብሊክ ለመገልበጥ በሚያደርጉት ጥረት ጊዜ እነ ናዚ ጀርመን እና ፋሲስት ጣሊያን ሲረዱት ወይም ሲያግዙት ነበር ማለት ነው። ሃይቨር ፍራንኮ was not fascist። ነገር ግን ፍራንኮ ፋሽስት አልነበረም ማለት ነው። he had no fascist ideology። የፋሽስት አይዲዮሎጂም የለውም፣ ሀሳቡም የለውም። he had a mass popular movement behind him like the movements in Italy and Germany, but Franco's regime cannot be defined as fascist። እዚህ ጋር እንግዲህ እንቅስቃሴው እያንዳንዱ ነገር ሲታይ ልክ እንደ ጣሊያንና እንደ ጀርመን አይነት እንቅስቃሴ ስለሆነ እንጂ የፍራንኮ መንግስት ወይም ሪጅም ፋሽስት ነው ብለን ልንጠራው አንችልም። የፋሽስት አይዲዮሎጂም የለው፣ ፋሽስትም አይደለም። ግን ምንድነው አካሄዱ ወይም ደግሞ ይሄ ሲታይ ፋሽዝም ነው። ሰውየው አይዲዮ አይኑረው ወይም ደግሞ የፋሽዝም አይዲዮሎጂን አይከተል እንጂ ዳይሬክትሊ ፋሽዝም ነው በቃ። ዲክታተር ከሆነ አውቶሪታሪያን ከሆነ አሁንም ስለ ዘር ምናምን ጉዳይ የሚገባ ከሆነ ፋሽዝም ነው ማለት ነው። ግን ፋሽዝም እንዳልሆነም ይነገራል። ይህ ስፔን ላይ ያለው ነው ማለት ነው። ስለዚህ እዚህ ጋር ተጠየቁ የምትችሉት ጥያቄ ምንድነው? ስፔን ላይ የነበረው መንግስት የፍራንኮ መንግስት ፋሽስት ነው ወይ ከተባለ አይደለም። ግን እንቅስቃሴው ምናምን ሲታይ ፋሽዝምን ይመስላል ነው እንጂ ኤግዛክትሊ ፋሽስት አይደለም። ወደ ጃፓን እንምጣ። The Japan regimes of 1930s is sometimes described as fascist. There are some similarity between Japan and European fascism. አሁን ጃፓን ላይ በ1930ዎቹ የተመሰረተው ይሄ መንግስት ፋሽስት ነው፣ የፋሽስትነትን ባህሪ ይዟል። There are some similarities between the Japan and European fascism. ከዩሮፒያን ፋሽዝም ጋራም የሚያመሳስለው ነገር አለ። የጃፓኑ ማለት ነው። ጃፓን እንግዲህ ኤዥያ ውስጥ ነው ያለው and ኢሮፒያ ላይ ያሉት ደግሞ እነ ጀርመን እና እነ ጣሊያን ማለት ነው ዩሮፒያን ፋሽዝም ስንል። ስለዚህ የሚያመሳስላቸው ነገር ምንድነው ካል አንደኛው አውቶሪታሪያኒዝም ነው፣ አምባገነናዊ ማለት ነው ወይም ዲክታተርሺፕ ነው። ሁለተኛ ራሲዝም ነው፣ ዘረኛ ነው። that means the Japanese militarists like Nazis believed that they were a master race with the right to dominate the inferior race። ምን ብሎ ያምናል? የጃፓን ህዝቦች ማስተር ሬዝ ናቸው፣ የተለዩ ዘሮች ናቸው ወይም ታላቅ ዘሮች ናቸው። እነዚህ ዘሮች ታዲያ ኢንፌሪየር ዘሮችን ወይም ደግሞ በጣም ዝቅተኛ አናሳ ወይም የተበላሹ ዘሮችን ዶሚኔት የማድረግ መብቱ አላቸው ብለው ያስባሉ። ይሄ ደግሞ የፋሽዝም ዋና መገለጫው ነው። ሚሊታሪዝም፣ አግሬሲቭ ናሽናሊዝም፣ hatred of the Marxism and social revolution all characterize the Japanese military regime። ሚሊታሪዝም ስንል ጦረኝነት፣ የጃፓን እንግዲህ ጦረኞች ናቸው። የጃፓን ይሄ የተመሰረተው ፋሽስቱ ጦረኛ ነው። አግሬሲቭ ናሽናሊዝም አለበት፣ ጠበኛ የሆነ ብሔርተኝነት ማለት ነው። ጠበኛ ብሔርተኝነት ኖርማል ነው ብያቸዋል። ግን አግሬሲቭ ከሆነ ከባድ። ለምሳሌ አሁን ኢትዮጵያ ውስጥ አለ እኮ ናሽናሊዝም እኮ አለ። ናሽናሊዝም የሪጂናሊዝም እንበለው እሺ፣ ናሽናሊዝም ለውንተውና ሪጂናሊዝም ያ ማለት አንደኛው ሪጅን ላይ የሚገኘው ዘር ከዛኛው የተሻለ ያስባል፣ የተሻለ ለሀገር ውለታ ውሏል፣ የተሻለ እያደረገ ምናምን የሚሉ እንትኖች አሉ፣ አይዲዮሎጂዎች አሉ። እነዚህ ነገሮች ግን መጨረሻቸው አያምርም። እዚህ ጋር ልክ እንደዛ ነው። ወይም ደግሞ ናሽናሊዝም እንደ ሀገር ከሆነ ለምሳሌ አሁን ምን ልበላችሁ፣ በእግር ኳሱ የእግር ኳሱን ክለብ መደገፍ ሊሆን ይችላል። የሆነ ልማት ሲደረግ ያን ልማት መደገፍ ሊሆን ይችላል። በቃ ሀገር ስትወረር እሷን ለማዳን መታገል ሊሆን ይችላል። እሱ ናሽናሊዝም ነው። አግሬሲቭ ከሆነ ግን ከኔ ውጭ ላሳር ነው፣ ሌላውን አንደርማይን የሚያደርግ ራሱን ደግሞ በቃ ከራስ በላይ ንፋስ አይነት ነገር ማለት ነው። Okay, nevertheless, Japan's militarist regimes of the 1933 to 1945 appeared in a different social and political context to the European fascism and was not fascist in the European sense.
ነገር ግን እዚህ ጋር እንግዲህ ጃፓኑ ሪጅም ፋሽስት ነው እንበለው እንጂ ከ933 እስከ 45 የነበረው የሚሊታሪስት ሪጅም ወይም ደግሞ ወታደራዊ መንግስት ማለት ነው አውሮፓ ላይ ካለው ፋሽስት ጋር ስናነጻጽረው ወይም ደግሞ በአውሮፓው የፋሽዝም አንጻር ስናየው ፋሽስት አይደለም። ኦኬ በሶሻልም በፖለቲካ ኮንቴክስትም ወይም ደግሞ በዛ አውድ ስናየው ከአውሮፓውያን ፋሽዝም ጋራ ፍጹም የተለየ ነው። ወይም ደግሞ it was not a fascist in European sense በአውሮፓ አካሄድ ወይም ማረዳድ ፋሽስት አይደለም ማለት ነው። alright so guys የዛሬው ክላስ ይሄንን ይመስል ነበረ። I think አንደርስታንድ አደረጋችሁኝ ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽኑ ክፍት ነው፣ አስቀምጡልኝ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። በየጊዜ የሚለቀቁ ቪዲዮ ሲለቀቁ የማስታወቂያ መልእክት እንዲደርሳችሁ የደወል ምልክቱን ተጫኑ። ከዛ በተጨማሪ ደግሞ እዚህ ጋር ልነግራችሁ የምፈልገው የቴሌግራም ግሩፕም ቻናልም አለን። ዲስክሪፕሽን ቦክስ ሁሌ ያስቀምጣለሁ፣ እዛ እየገባችሁ ጆይን አድርጉ። በቴሌግራም ሐሳባችሁን ለመግለጽ ይቀላችኋል ማለት ነው። በሌላ ጊዜ በክፍል 5 ወይም ደግሞ ወርልድ ዋር ዘ ሰከንድ በሚለው እስከምንገናኝ ሰላማችሁ ይብዛ። መልካም ጊዜ